አርእስተ ዜና የኢትዮጵያ መንግስት 309 የሚሆኑ የትግራይ ኢንቨስተሮች ብድርና ነፃ ቀረጽ ማግኘት እንዳይችሉ በመከልከሉ ስራቸው እንቅፋት እንደገጠመው የትግራይ ኢንቨስትመንት ኮሚሽን አስታወቀም። የመለስ አመራር አካዳሚ ፕሬዝዳንት ፕሮፌሰር ክንፈ አብርሃ ትግራይ ካለችበት ሁለንተናዊ ችግር እንድትወጣም በአንድነት በመቆም ቃልን ማደስና በጋራ መታገል ይገባል ሲሉ ገለጹ። የተባበሩት መንግስታት ሰብአዊ መብቶች ኮሚሽን መርማሪ ቡድን በሱዳን የኤል ኦቢድ ከተማም የጄኖሳይድ ወንጀል መፈጸሙን የሚያመላክቱ ማሳያዎች ማግኘቱ አመላከተም። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት ዜናዎች ይዘን ቀርበናል። ፍርቱና ገብሩ ቆይታ አደርጋለሁ፣ እንድትከታተሉን ጋበዝን። ወደ ቀዳሚ ዜና እናልፋለን። የኢትዮጵያ መንግስት 309 የሚሆኑ የትግራይ ኢንቨስተሮች አስፈላጊ የድጋፍ ማዕቀፎች ቢያሟሉም ብድርና ነፃ ቀረጽ ማግኘት እንዳይችሉ በመከልከሉ ምክንያት የኢንቨስትመንት ስራቸው እንቅፋት እንደገጠማቸው የትግራይ ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ በኃይለን ወላይ ተናገሩም። የኢትዮጵያ መንግስት እያደረገ ያለው የሚዲያ ዛቻና ማስፈራሪያ እንዲሁም የጦርነት ዝግጅት ኢንቨስተሮች ከትግራይ ለቀው እንዲወጡ እየተገደዱ መሆኑን ኮሚሽነሯ ገልጸዋል። ታደሰ ልጃለም በትግራይ የተካሄደው ጄኖሳይዳዊ ጦርነት ምክንያት ውድመትና ኪሳራ ከደረሰባቸው ዘርፎች መካከል አንዱ የትግራይ ኢንቨስትመንት ዘርፍ መሆኑ ይታወቃል። ዘርፉ በጦርነቱ ከደረሰበት ውድመት ወጥቶ ወደ ስራ ለመሰማራትና የትግራይ ኢንቨስትመንት ለማነቃቃት የተንቀሳቀሱ 309 የሚሆኑ የትግራይ ኢንቨስተሮች በኢትዮጵያ መንግስት በተደረገባቸው መድሎ አስፈላጊ ሁሉ የድጋፍ ማዕቀፎች ቢያሟሉም ብድርና ነፃ ቀረጽ ማግኘት ባለመቻላቸው በስራቸው ላይ እንቅፋት እንደገጠማቸው የትግራይ ኢንቨስትመንት ኮሚሽን አስታውቋል። ከዝግጅት ክፍላችን ጋር ቆይታ የነበራቸው ኮሚሽነር ወይዘሮ በኃይለን ወላይ እነዚህ ኢንቨስተሮች ወደ ትግራይ ነፃ ቀረጽ እንዳይገባ በተጣለባቸው ክልከላም በተጨማሪም የፋይናንስ ጥረትና ድጋፍ አለማግኘት ለኢንቨስትመንቱ ማነቆ እንደሆነባቸው ያስረዳሉ። ወደ ስራ ለመግባት ደግሞ ብድር ያስፈልጋቸዋል። አዳዲስ ተበዳሪዎችም ብዙ ፕሮፖዛል አዘጋጅተው ቢጠይቁም በፌደራል መንግስት ፍላጎትም የለም። ያቅም ብቻ አይመስለኝም፣ የፍላጎት ችግርም ስላለ ብዙ ተጽዕኖዎች ነው ያሏቸው። ትልቁ ችግር የፋይናንስ ችግር ነው። ኢንቨስትመንት ከፋይናንስ ውጭ ምንም ማድረግ አትችልም። አንዱ ትልቁና ማነቀው ይሄንን ነው። በፌደራል ላይ ያለ ችግር ሁለት የድጋፍ ማዕቀፎች ነበሩ። ለምሳሌ ነፃ ቀረጥ ቶታል ለትግራይ ዝግ ሆነዋል፣ ተዘግተዋል። ሁሉም አይነት ለትግራይ ብቻ ነው የተዘጋ። ሌሎች ይወስዳሉ፣ ይጠቀማሉ፣ ይደገፋሉ፣ ያው ኤክሰርሳይዝ ያደርጋሉ፣ ወደ ልማትም ይገባሉ። የትግራይ ኢንቨስተሮች ግን ይሄንን አልተፈቀደላቸውም፣ አልተፈቀደም። አሁን በይፋ ከትግራይ የነፃ ቀረጥ ድጋፍ እንዳይመጣብኝ ብሎ አንድ ወር አድርጓል። አሁን የጻፍንላቸው ወደ 309 የሚሆኑ ባለሀብቶች አሉ፣ ደግፈናቸዋል፣ ይገባቸዋል ብለን ግን በፌደራልም አይሰጡም። ፕሮፖዛላቸው አይተን ስራቸው አይተን አፈጻጽማቸው አይተን ነው የደገፍናቸው እንደ ኮሚሽን። በጣም ይገርመው ወደ ትግራይ ኢንቨስትመንት ኮሚሽን ብዬ አልጽፍም ብሎ እኮ ድጋፍ እኮ ፋይናንስ ወደ ትግራይ አልጽፍም ብለዋል። ሌላ ተውና ወደ ኢትዮጵያ ኢንቨስትመንት ኮሚሽን ይጽፍላቸዋል፣ እኛ ደግሞ እሱን እንቀበላለን። ወደ ትግራይ አልጽፍም እስከ ማለት ደርሰዋል። እኛ እኮ ተጋሩ ኢትዮጵያውያን አይደለንም እንዴ? በትግራይ የነበሩ ኢንቨስተሮች ከትግራይ ለቀው እየወጡ ነው ያሉት ኮሚሽነሯ ወይዘሮ በኃይለን፣ ምክንያቱም ኢንቨስትመንት ሰላም ይፈልጋል። የኢትዮጵያ መንግስት አሁን እያደረገ ያለው የሚዲያ ዛቻና ማስፈራሪያ ብሎም የጦርነት ዝግጅት ኢንቨስተሮቹ ለቀው እንዲወጡ የተገደዱበት ሁኔታ ነው ያለውም ብለዋል። ያለውን ፖለቲካል ኢንቫይሮንመንትም ቀላል ተጽዕኖ አለው ብዬ አልወስድም። ምክንያቱም ነገ እመጣለሁ፣ ወራሃለሁ፣ እዘምታለሁ፣ ደበድባለሁ የሚል መንግስት ነው ያላት ይች ሀገር። እንዲህ ስለሆነ ደግሞ ይህንን ተጽዕኖ ፈርተው የሚሸሹም አሉ። አሁን ኢንቨስት አድርገው ነገ የሚወድም ከሆነ እንደባለፈው ምን ዋስትና አለኝ ብለው ደግሞ የሚሰጉ ስጋታቸውም ስህተት ነው ልትለውም አችልም። ምክንያቱም ያ መንግስት ባህሪው ያውቁታልና አሁን ቢያለምቱም የሆነ ነገር ቢሰሩም ያው ማውደሙ ያወድመዋል ብለው ስጋት ይዟቸው የማይመጡ የነበሩም የሚወጡ የሚዘጉ ባለፈ የሆነ አሰሳ አድርገን ነበር። እዚህ ከተማ ውስጥ ያቆማሉ። የውጭ ዜጎች ነበሩ፣ ሰራተኞች ይሄዳሉ ፈርተው በቃ ጦርነት ሊነሳ ነው የሚባል ፕሮፓጋንዳ ሰላም የማይወድ መንግስት ስላለን ያው ይሄ ስለሆነ የሰላም እጦት ችግርም ቀላል ነገር አይደለምና
ይሄም እንደ ችግር ይወሰዳል። ከጦርነቱ ውጭ መኖር የማይችለው የኢትዮጵያ መንግስት ከጦርነት አዋጅ በመውጣት ለሰላም ዝግጁ መሆን አለበት ሲሉም የትግራይ ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ በኃይለን ወላይ ተናግረዋል። እነዚህ ከተፈቱ ሌሎቹ በትግራይ መንግስት አቅም ስር ሆነው ሊፈቱ የሚችሉ ናቸው። የፌደራል መንግስትም ከጦርነት አዋጅ ወጥተው ወደ ሰላም ተመልሰው ወደ ሰላም ቢገባና ይሄ ኢንቨስትመንቱ ሊነቃቃም ሊሄድም ይችላል ብዬ አስባለሁ። ከጦርነት ውጪ የማይኖር ተጋሩን ሳያጠፋ በሰላም ሊኖር የማይፈልግ መንግስት ስለገጠመን የራሳችን መንግስት ነበረ፣ ግን በተግባር እኛን ሳያጠፋ መኖር የማይፈልግ የሆነ መንግስት ስላለን ያው ኢንቨስትመንቱ ብዙ ችግሮች ያሉበት መሆኑን ለመግለጽና እነዚህ ነገሮች ቢቀረፉ ኢንቨስትመንቱ ወደፊት ደህና ይሄድ ነበር ብዬ አስባለሁ። በተያያዘ ዜናም የኢትዮጵያ መንግስት በትግራይ በጣለው ሁሉን አይነት ክልከላዎች ምክንያት የትግራይ ኢንቨስትመንት ዘርፉ ክፉኛ እንደተጎዳ የትግራይ ኢንቨስትመንት ኮሚሽን ቢሮ አስታወቀም። የትግራይ መንግስት ወደ ስራ መመለሱ በኢንቨስትመንቱ ላይ የሚታዩ ቁልፍ ችግሮችን ለማቃለልና የኢንቨስትመንት ዘርፉ ለማነቃቃት በትኩረት እንደሚሰራም የትግራይ ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ በኃይለን ወላይ ገልጸዋል። ታደሰ ልጃል በጦርነቱ ውድመት የደረሰበት የትግራይ ኢንቨስትመንት ዳግም ለማንሰራራት እያደረገው የነበረው መፍጨርጨር የኢትዮጵያ መንግስት በጣለው ሁሉንም አይነት ክልከላዎች ምክንያት በእንቅርት ላይ ጆሮ ደግፍ እንዲሉም ከነበረበት ይበልጥ መጎዳቱ የትግራይ ኢንቨስትመንት ኮሚሽን መረጃ ያመላክታል። የኮሚሽኑ ኮሚሽነር ወይዘሮ በኃይለን ወላይ ለዝግጅት ክፍላችን እንደገለጹት የትግራይ ኢንቨስትመንት በክልከላውና በተለያዩ ምክንያቶች ክፉኛ መጎዳቱን ይናገራሉ። በኢንቨስትመንትም ሁሉ አይነት ነዳጅ ከልክሎ፣ በጀት ከልክሎ፣ ለኢንቨስትመንት የሚመጣ ድጋፍ ከልክሎ፣ ብድር ከልክሎ ይሄ አገሬ ነው ያስብላል እንዴ? እንደ ሰው ያስብል። ሸቀጥ ከልክሎ እቃ ወደ ትግራይ የሚገባ እቃ በጉምሩክ ተይዞ እኮ ነው ያለ። ስለዚህ ይሄን ከስር መሰረቱ መፈታት አለበት ብዬ አስባለሁ። ይሄን የሚፈታ አሰራር ይከተላል ብዬ አስባለሁ። እኛም ጥሪያችን ይሄንን ነው። ወደዚህ እንዲገባም ነው የምንፈልገው። ወይዘሮ በኃይለን አያይዘውም ሁሉንም ክልከላዎች በፍትሃዊነት ማየትና ትኩረት መስጠት ሲገባው አድሎ እየፈጸመ ያለው የኢትዮጵያ መንግስት ለሌሎች ክልሎች የሚያደርገው ድጋፍ ለትግራይ ፍትሃዊ ድጋፍና ክፍፍል ማድረግ አለበትም ብለዋል። አሁን የኢትዮጵያ ህዝብና መንግስት አንድ ነገር መወሰን አለበት። ተጋሩ ኢትዮጵያውያን ናቸው ብሎ ካሰበ ለኢትዮጵያውያን የሚደርሳቸው ጥቅም ሊሆን ይችላል፣ እገዛም ሊሆን ይችላል፣ በጀትም ሊሆን ይችላል፣ ለተጋሩ መስጠት አለባቸው። የኢትዮጵያ ህዝብም ይሄን መጠየቅ አለበት። እነዚህ ተጋሩ ኢትዮጵያውያን ናቸውና ለኛ የሚሰጠንን እላፊ ሳይሆን እኛ ያደረሰንን ይድረሳቸው ብሎ መጠየቅ አለበት። የኢትዮጵያ መንግስት ቁጭ ብሎ አስቦ ትግራይም የኢትዮጵያ አካል ናት ብሎ አስቦ ቢሰራ ጥሩ እላለሁ። ካልሆነ ግን ኢትዮጵያውነትህን ነው እየተሸረሸረ የሚሄደው። እኛ ዜጎች ነን ብለን ነው እየጠየቅን የመጣነው። እስካሁን ዜጎች ነን፣ በጀት ይገባናል፣ ብድር ይገባናል፣ ሁሉ ነገር ሌሎች ክልሎች የሚደርሳቸው በእኩልነት ይድረሰን ብለን ነው በዲሞክራሲያዊ መንገድ እየጠየቅን ያለ ነው። ጦርነት አንፈልግም ማለት ግን ብዙ ቦታ ይዞ እሱ እኛ ጦርነት አንፈልግም ብለን እዚህ ቁጭ ልንል አልችልም። ሰው አይዲፒ ላይ የሞተ ነው። ኢንቨስተራችን መስራት አልቻለም፣ ማልማት አልቻለም። በአገር ላይ የሚሰጡ ጥቅሞችና ድጋፎች ለትግራይ ኢንቨስተሮች መሰጠት አለበት ብለን እናስባለን። ጥሪያችንም እንዲህ አድርገን እናቀርባለን። የኢትዮጵያ መንግስት ልብ መግዛት አለበት። የትግራይ መንግስት ወደ ስራ መመለሱ በኢንቨስትመንቱ ላይ የሚታዩ ቁልፍ ችግሮችን ለመመለስና ዘርፉን ለማነቃቃት ትኩረት አድርጎ ለመስራት ማቀዱን ኮሚሽነር ወይዘሮ በኃይለን ወላይ ተናግረዋል። መንግስት ወደዚህ መመለሱ፣ ምክር ቤት ወደዚህ ወደ ቦታው መመለሱ ይህን ችግር ይፈታዋል ብዬ አስባለሁ። ይሄም ነው ኮሚትመንቱ። ለዚህም ነው እየተሰራ ያለ። ሁለተኛ በአሰራር መደገፍ ያለባቸው በአዋጅ በህግ መደገፍ ያለባቸው ነገሮች አሉ። ይሄን መንግስቱ ስለተመለሰ ይሄን ስራ ለመስራት ምቹ ሁኔታ ተፈጥረዋል ብዬ አስባለሁና ግን አሰራሩ፣ ህጉ፣ አደረጃጀቱ ይሄን ሁሉ መፈታት ያለበትን ለመፍታት ኮሚትድ ነው መንግስት። ይሄን ፈተን ወደ ውጤት እናሸጋግረዋለን ብዬ አስባለሁ። የትግራይ ኢንቨስተሮች ለራሳቸው ክልላቸውን እንዲያለሙ፣ ትግራይ እንዲያለሙ ጥሬን አቀርባለሁ። መምጣት አለባቸው። ትግራይ ብዙ ሀብት አላት። የማዕድን ሀብት አላት፣ የውሃ ሀብት አላት፣ ለም የሆነ አካባቢ መሬት አላት። እንደሚባለው አይደለም። ትግራይ ለም የሆነ መሬት አለባት።
የመለስ አመራር አካዳሚ ፕሬዝዳንት ፕሮፌሰር ክንፈ አብርሃ ትግራይ ካለችበት ሁለንተናዊ ችግር እንድትወጣም በአንድነት በመቆም ቃልን ማደስና በጋራ መታገል ይገባል ሲሉ ገለጹ። ትግራይን በመካድ ከጆኖሳይድ ጋር በማበር የሚሰሩ አካላት ከድርጊታቸው ሊታቀቡ ይገባልም ብለዋል። ክብሮም አብራ አነጋግሯቸዋል። ሙሉ ብርሃን ዳርጌ አዘጋጅቷለች። የመለስ አመራር አካዳሚ ፕሬዝዳንት ፕሮፌሰር ክንፈ አብርሃ በተለያየ መንገድ ትግራይን ጥለው ሂደው በመሃል ሀገር በመቀመጥ የኢትዮጵያ መንግስት አሽከር በመሆኑ የትግራይን ሕዝብ ለማደናገር ጥረት የሚያደርጉ አካላት ከድርጊታቸው ሊቆጠቡ ይገባል ይላሉ። ትግራይ አሁን ካጋጠማት ዘርፈ ብዙ ችግር ወጥታ ኢኮኖሚያዊ፣ ፖለቲካዊና ቴክኖሎጂያዊ እምርታ የምታሳይበት ጊዜ ሩቅ እንዳልሆነም የገለጹት ፕሮፌሰር ክንፈ በመሆኑም አሁን ወቅቱ ከምን ጊዜም በላይ ቃላችንን በማደስ በጋራ የምንሰራበት ነው ሲሉ አስምረው ታፍቶም ቀንዲ ብሔራዊ ክብርታት ህዝብ ትግራይ ተውላ ሓደ ሐቅ የትግራይ ህዝብ ብሔራዊ ክብር ከምትላቸው አንዱ ሐቅ ነው። የብልጽግና ስርዓት ፀሐይ የጠለቀችበት መሆኑን እያዩት ነው። በእምቢታ ዘመቻ ሸሽተው የሄዱ ድጋሚ የመሸሽ እድል ያገኛሉ ወይ? ልባቸው ያውቀዋል። ፕሮፌሰር ክንፈ አብርሃ በትግራይ ላይ የጂኖሳይድ ወንጀል ከፈጸሙ አካላት ጋር ማበርና መስራት በዓለም ላይ ካሉ ወንጀሎች ትልቁ ወንጀል ነው ያሉ ሲሆን ይህም ለህዝብና ለሀገር የሚደረግ ትልቅ ክህደት ነው ብለዋል። ትሕዝንሄ ብኡ ጥራሕ ትገልጾ አይኮነን ክድዓት እንዲዩ ይህ ክህደት ነው። ጂኖሳይድ ከፈጸመብህ ጋር እንዲህ አይነቱ ውህደት መፍጠር የወንጀል ወንጀል ነው። ከወንጀለኞች ጋር በማበር እኔ ነኝ የላኩኝ ብሎ ብቃትን ለማሳየት የሚደረገው ጥረት በዓለም ላይ ራሱ ብዙም የሚታይ አይደለም። ትግራይ ያለችበት ሁኔታ እጅጉን አስከፊ መሆኑን የገለጹት ፕሮፌሰር ክንፈ የትግራይ ህዝብ በከበባ ውስጥ ከቀየው ተፈናቅሎ ግዛታዊ አንድነቱ ሳይረጋገጥ በስቃይ ውስጥ ሆኖ ሳለ የሰላም ትርጉሙና የመውጫ መንገዱን ማወቅ እንደሚገባ ጠቅሰዋል። ትግራይ ዘለቶ ኩነታት ይፍለጥ እንዲዩ ታምልት 40 ሚሊታዊ መሬትና በኢድወረር ኃይል ይዝነ ትግራይ አሁን ያለችበት ሁኔታ ይታወቃል። 40% የሚሆነውን የትግራይ ግዛት በጠላት ኃይል ነው ያለው። ነፃ ያልወጣ ህዝብ ነው ያለው። ሲፈቅዱለት ይኖራል፣ ካልሆነም ትንፋሹ በቁጥራቸው ስር ነው። ከ1 ሚሊዮን በላይ የተፈናቀለ ህዝብ አለ። ሌላው ህዝብም ትንፋሹ ነው ያለው እንጂ በከባ ሆኖ እየኖረ ነው ማለት ይከብዳል። በዚህ ሁኔታ የሰላምን ትርጓሜ መረዳት ያስፈልጋል። በእንዲህ አይነት መልኩ ሰላም አለ ማለት ከባድ ነው። ፕሮፌሰር ክንፈ አብርሃ ከትግራይ ቴሌቪዥን ጋር በነበራቸው ቆይታ ለሰላም የሚከፈለውን ዋጋ መጠኑ፣ ስፋቱና ጥልቀቱ እንደሚለያይ ያወሱ ሲሆን ትግራይ አሁን ካለችበት አጣብቂኝ እንድትወጣ በአንድነት በመቆም አማራጮችን ማስፋት እንደሚገባም አመላክተዋል። ተዋጋ አይነታቱ ቀያር ይኽእል እዩ መጠኑን ከበዝሕ ከውሕድ ይኽእል እዩ። ለሰላም የምትከፍለው ዋጋ አይነቱ ሊለያይ ይችላል። እንደ ትግራይ ማድረግ ያለብን ነገር አሁን ያለንበት ሁኔታ በጣም ትልቅ ዋጋ የከፈልንበት ነው። ስለዚህ አማራጭ ስላልተውልን አማራጭ ማስፋት አለብን። በጥናትና ምርምር በማስደገፍ በአንድነት በመቆም የመውጫ መንገድን በአማራጭነት ማየት ይገባናል። የትግራይ ህዝብ ካጋጠመው የህልውና አደጋ እንዲላቀቅና ግዴታቸውን ለመወጣት ግብር በወቅቱ እየከፈሉ መሆናቸው በመቀለ ከተማ በአዳማ ወያነ ክፍለ ከተማ ግብር ሲከፍሉ ያገኘናቸው ነዋሪዎች ገለጹ። የፌዴራል መንግስት በጀት በመከልከሉ ምክንያት ደሞዛቸው ለበርካታ ወራቶች ባይከፈላቸውም እንኳን ትግራይ አጋጥሟት ካለው የህልውና አደጋ እንድትላቀቅ ያላቸው ችግሮች በመቋቋም ለግብር ከፋዩ ማህበረሰብ ተገቢውን አገልግሎት እየሰጡ መሆናቸውም የክፍለ ከተማ ሰራተኞች ገልጸዋል። ፍሬት ወልደመድን ተጨማሪ ያላት የኢትዮጵያ መንግስት በትግራይ ህዝብ ላይ ባኖረው የበጀት ነዳጅ እንዲሁም የመሰረታዊ አቅርቦቶች ክልከላ ምክንያት የንግድ እንቅስቃሴያቸው ላይ ከፍተኛ ተጽዕኖ ምንም እንኳን ቢያሳድርባቸውም ያሉትን ችግሮች ተቋቁመው ትግራይ ገጥሟት ካለው የህልውና አደጋ እንድትላቀቅ እንዲሁም ግዴታቸውን ለመወጣት ግብራቸውን በወቅቱ እየከፈሉ መሆናቸው በመቀለ ከተማ በቀዳማዊ ወያነ ክፍለ ከተማ ግብር ሲከፍሉ ያገኘናቸው ከፋዮች ተናግረዋል። አፍት መንግስቲ አብ ልማዓት ልውዕሎ እዩ ናብ ካልእ ዝኸድ ዘይኮነ ንጽር የምንከፍለው ግብር ለልማት፣ ለትምህርት እንዲሁም ለትግራይ መልሶ ግንባታ የሚውል ነው። ስለዚህ ግብር እየከፈልን እንገኛለን። የትግራይ ህዝብ በአሁኑ ወቅት በርካታ ችግሮች አሉበት፣ ክልከላዎች አሉ። ተፈናቃዩ በኬንዳና በመከራ ላይ ነው ያለው። ስለዚህ እነዚህ ችግሮች እንዲፈቱ ከተፈለገ ግብር መክፈል ወሳኝ ነው። ጠቃሚነትኛው ለቀናይ ማህርሎ ጽርጋ ይስራሉ ጣም ጽብቁ ይላል። እየተከፈለ ያለው ግብር ለህዝብ የመሰረተ ልማቶች የሚውል ነው። በተለይ አሁን ደግሞ ትግራይ የህልውና አደጋ ነው ተጋርጦባት ያለው። አደጋ ለመቅረፍ የሚውል በመሆኑ
በወቅቱ ግብራችንን እየከፈልን እንገኛለን። የቀዳማዊ ወያነ ክፍለ ከተማ የገቢዎች ጽሕፈት ቤት ኃላፊ ወይዘሮ ምዕራፍ አባይ አሁን ላይ እየተደረገ ያለው የግብር መክፈል ሂደት የትግራይ ህዝብ የህልውና አደጋ በተጋረጠበት የኢትዮጵያ መንግስት ትግራይን ለማድቀቅ የበጀት ነዳጅ እንዲሁም የተለያዩ ክልከላዎች ባደረገበት ወቅት እየተደረገ ያለ የግብር መሰብሰብ ተግባር በመሆኑ በጊዜ ለመንፈስ የመሰብሰብ ሂደቱ እየተከናወነ ነው ስትል ትናገራለች። በተለይ ከጦርነቱ በኋላ በርካታ የሆኑ ጉዳቶች ደርሶበታል የትግራይ ህዝብ። ስለዚህ አሁን የምንሰበስበው ግብር የተለየ ነው የምንለው አሁን የሚከፈል ግብር በትግራይ ህዝብ የሚያመጣው ለውጥ ተፈናቃይ ለመመለስ የተለያዩ ስራዎች ለመስራት ስለሆነ ነጋዴዎችም ለዚህ ታሳቢ በማድረግ የሚከፈል ግብር በተለየ ሁኔታ በተለይ ደግሞ ጊዜ ያለኝ ከሚል አስተሳሰብ ወጥተው ቶሎ መጥተው ግብር እንዲከፍሉ ግብር ካልተከፈለ ደግሞ ትግራይ የሚባል ነገር የለም፣ ልማት የሚባል ነገር የለም። በተለይ አሁን በፌደራል መንግስት ያለው ክልከላ ሙሉ ክልከላ ከዚህ ለማውጣት በውስጣችን አቅም አጠናክረን ካልሰራ ነው ያው የውስጥ አቅም ካለጠናከር ያው የውጭ ነገር ያየነው ነው ማለት ነው። ስለዚህ ነጋዴም ለዚህ ታሳቢ አድርጓ ከከፈለው ነው ከሰራው ነው የሚከፈለው። ወይዘሮ ምዕራፍ አባይ አክላም በክፍለ ከተማው ከ8000 በላይ ግብር ከፋይ ነጋዴዎች መኖራቸውን በማስረዳት በዚህም ከ90 ሚሊዮን ብር በላይ ለመሰብሰብ ታቅዶ በትኩረት እየተሰራበት እንዳለም ተናግራለች። በዚህ ክረምት ማለት ያዝነው እቅድ 90 ሚሊዮን በገንዘብ ወይም በብር ለመሰብሰብ ከ8000 በላይ ነጋዴዎች አሉን። በተለይ ደረጃ ለሚባሉ ከሐምሌ 1 እስከ ሐምሌ 30 መክፈል የሚጠበቅባቸው ማለት ነው። በቀዳማዊ ወያነ ክፍለ ከተማ ገቢዎች ጽሕፈት ቤት ሰራተኞች በበኩላቸው የፌዴራል መንግስቱ በጀት በመከልከል ሳቢያ ደሞዛቸው ለበርካታ ወራቶች ምንም እንኳን ባይከፈሉም ትግራይ አጋጥሟት ካለው የህልውና አደጋ እንድትላቀቅ ያላቸውን ችግሮች በመቋቋም ለግብር ከፋይ ማህበረሰብ ተገቢውን አገልግሎት እየሰጡ መሆናቸውንም ገልጸዋል። ግብር ከመሰብሰቡ ከተጀመረበት ቀን ጀምሮ እስካሁን በሰዓቱ በመግባት በመውጣት በስነ ስርዓት ዲሲፕሊን ሆኖ ለተገልጋዩ ክብር ሰጥቶ እያገለገለ ነው። ግብር ከፋዩ ባለው አቅም ባለው እንቅስቃሴ ኢኮኖሚ እንቅስቃሴ ተመጣጣኝ የሆነ ግብር በመክፈል በጀታችንን ራሳችንን ለመሸፈን መሞከር ስላለብን ለዛ የሚመጥን ሂደትና አሰራር እየተከተልን ያለነው። በ2018 ዓ.ም የ8ኛ ክፍል ብሔራዊ ፈተና ከወሰዱ ከ60,000 በላይ ተማሪዎች 94% ማለትም ከ56,000 በላይ ተማሪዎች ወደ ቀጣይ ክፍል ማለፋቸው የትግራይ ትምህርት ምዘናና የፈተና ጥራት ማረጋገጫ ኤጀንሲ አስታወቀም። ኤጀንሲው ለጋዜጠኞች በሰጠው መግለጫ ተማሪዎቹ በትግራይ ቢሮ ዌብሳይት በመግባት ከሐምሌ 6 ቀን 2018 ዓ.ም ጀምሮ ውጤታቸውን በኦንላይን ማወቅ እንደሚችሉም ተገልጿል። መዓዛ መኮንን በዘንድሮው የ2018 ዓ.ም የትምህርት ዘመን የ8ኛ ክፍል ተማሪዎች ከሰኔ 3 እስከ ሰኔ 5 ብሔራዊ ፈተና መውሰዳቸው ይታወቃል። ይህንን ተከትሎም የትግራይ ትምህርት ምዘናና የፈተና ጥራት ማረጋገጫ ኤጀንሲ ዛሬ በሰጠው መግለጫ በ2018 ዓ.ም የትምህርት ዘመን የ8ኛ ክፍል ብሔራዊ ፈተና ከወሰዱ ከ60,000 በላይ ተማሪዎች 94% ማለትም ከ56,000 በላይ ተማሪዎች ወደ ቀጣይ ክፍል ማለፋቸው በትምህርትና ምዘና ዳይሬክቶሬት የብሔራዊ ፈተናዎች ቡድን መሪ አቶ ተክለ ሃይማኖት ገብረ እግዚአብሔር ገልጸዋል። በዘንድሮ ከተመዘገቡት ወደ 63153 የሚጠጉ ተማሪዎች በመጨረሻው ተፈትነው ውጤት ያመዘገቡ ተማሪዎች 31694 ሴቶች የሚገኙበት ወደ 60200 በመጨረሻ ተፈትነው ውጤታቸው ለመግለጽ ደርሰናል ማለት ነው። በዚህ መሰረት ለነዚህ ተማሪዎች እነዚህ ከተፈተኑ ተማሪዎች ያለፉ 29851 ሴቶች የሚገኙበት 56741 ሲሆኑ በፐርሰንት ሲሰላ ደግሞ ወደ 94.25% ለማለፍ ችለዋል። 11843 ሴቶች የሚገኙበት 3459 ወይም 5.75% በዛ በ8ኛ ክፍል ደጋሚ ሆነው ተገኝተዋል ማለት ነው። ይህ በእንዲህ እንዳለም በተለይም በትግራይ ባሉ ዘርፈ ብዙ ችግሮች ተከትሎ በገጠርና በከተማ የታየው ውጤት ከፍተኛ ሆኖ መገምገሙንም አቶ ተክለ ሃይማኖት ገብረ እግዚአብሔር አክለው ገልጸዋል። በተለይ ከሁለተኛ ሴሚስተር ጀምሮ የትምህርት መቆራረጡና በተለይ በገጠር አካባቢ የነበረው የትምህርት አካሄድ ትንሽ ችግር ስለነበረው ከደሞዝ ሁኔታም የትምህርት መቆራረጥም ጋር ተያይዞ የከተማና የገጠር ተማሪዎች ውጤታቸው ምን ይመስላል ብለንም ለማስላት ሞክረናል። በከተማ የሚገኙ ተማሪዎች
11288 ሴቶች የሚገኙበት ወደ 21596 ተፈትነዋል። ከነዚህ ውስጥ 10625 ሴቶች የሚገኙበት 20381 ተማሪዎች ያለፉ ሲሆን ይህንም በፐርሰንት ሲሰላ ወደ 94.37% ደርሰዋል። የደገሙም ወደ 5.62% ይደርሳል ማለት ነው። በገጠር ያሉ ተማሪዎች ደግሞ 20406 ሴቶች የሚገኙበት ወደ 38604 ተማሪዎች ተፈተኑ ሲሆን ከነዚህ ውስጥ 19226 ሴቶች የሚገኙበት ወደ 36360 የሚደርስ ተማሪዎች ደግሞ አልፈዋል ማለት ነው። እነዚህም በፐርሰንት ሲሰላ 94.19% ይሆናል ማለት ነው። በዚህ የደጋሚ ቁጥሮች ደግሞ 5.85 ሲሆን ይህንን ሲነጻጸር የገጠርም ተማሪዎች ይህንን ችግር ተቋቁመው ውጤታቸውን ከከተማ ደህና ከሚባል ሲማር የነበሩ ተማሪዎች ተመጣጣኝ ውጤት እንዲያስመዘገቡ የቻሉ መሆናቸውን መረዳት ችለናል ማለት ነው። በትግራይ ትምህርት ቢሮ የአይሲቲ ዳይሬክቶሬት ዳይሬክተር የሆኑት አቶ ተስፋዬ አረጋዊ በበኩላቸው ከዚህ ቀደም ተማሪዎች ውጤታቸው ወደ ትምህርት ቤት በመሄድ ይወስዱ እንደነበረ በማውሳት አሁን ላይ ግን በትምህርት ቢሮ ዌብሳይት አማካኝነት በኦንላይን ውጤታቸውን ከሐምሌ 6 2018 ዓ.ም ጀምሮ መመልከት እንደሚችሉም ተናግረዋል። በዌብሳይታችን አድራሻ tigrayeducation.edu.et ብሎ በመጻፍ ግሬድ 8 ሪዛልት ብሎ የአድሚሽን ቁጥራቸው በካርዳቸው ያለ አድሚሽን ናምበር በማስገባት ውጤታቸውን ማየት ይችላሉ ማለት ነው። ስለዚህ ከሐምሌ 6 ሰኞ ጀምሮ በዌብሳይት ፖርታላችን በትግራይ ትምህርት ቢሮ ዌብሳይት ፖርታላችን የምንለቀው መሆኑን እንድናሳውቅና ተማሪዎቹም አሁን ካለው ሁኔታ የነዳጅ እጥረትም ሌላም ምክንያት ቤታቸው ቁጭ ብለው ውጤታቸውን ሊያዩ እንደሚችሉ ለማስገንዘብ እወዳለሁ። ሴቶችና ወጣቶች ካለባቸው ኢኮኖሚያዊ ችግር በማስወጣት የስራ ፈጠራ ባለቤት ለማድረግ የተለያዩ ስልጠናዎችና የብድር ሁኔታዎች እንዲመቻችላቸው እየተሰራ መሆኑን የትግራይ ቴክኒክና ሙያ ዕድል ስራ ፈጠራ ቢሮ አስታውቋል። ትግራይ አሁን ከገጠማት ፈተና ለማሻገር በአንድነት የሚሰራበት ወቅት በመሆኑ የትግራይ ቴክኒክና ሙያ ስራ ዕድል ፈጠራ ከባለድርሻ አካላት ጋር ባደረገው የስራ አፈጻጸም መድረክን ተመላክቷል። ተጨማሪ ያለን ትግራይ ከጦርነቱ በፊት በሁሉም ዘርፍ በጥሩ የእድገት ጎዳና ላይ ሆና በተለያዩ ዘርፎች ባለሙያዎችን በማፍራት በርካታ ወጣቶች የስራ ፈጠራ ባለቤት በማድረግ ወጣቶች ተጠቃሚ የሚያደርግ ስራዎች በመስራት ጥሩ የለውጥ ሂደት የታየባት ክልል ነበረች። ይሁንና በትግራይ የተካሄደው ጦርነት ሁለንተናዊ ውድመት ማስከተሉን ተከትሎም የነበሩ መልካም ነገሮች ሁሉ መውደማቸው ይታወቃል። የትግራይ ቴክኒክና ሙያ በ2018 ዓ.ም አፈጻጸም በተመለከተ ከባለድርሻ አካላት ጋር ባካሄደው የውይይት መድረክም የትግራይ ሴቶችና ወጣቶች በተለያዩ ምክንያት ወደ ኋላ ቢጎተቱም እስከነገጠማቸው ጥረት የሰሯቸውን የስራ ፈጠራ ስራዎችን አቅርበዋል። ወጣቶቹ አክለውም በኢትዮጵያ መንግስት የተጣለው ክልከላ በስራቸውና በህልማቸው ላይ እንቅፋት መፍጠሩን በመግለጽ ይህ ድርጊት ፍጹም ስህተት መሆኑን ይገልጻሉ። የኢትዮጵያ መንግስት እንደ መንግስት እንደ ትግራይ ለይቶ መጥቃት የለበትም። ሌሎች ሀገር እኮ ነው ያለን ይለማሉ እኮ የለም እኮ ነው ያሉት ሌሎች ሀገር ኮሪደሮች እኮ እየተሰሩ ነው ያሉት። እኛ እንደ ትግራይ ኮሪደር ይቅርና ምግብ የለንም። የተመቻቸ ሁኔታ እንፈልጋለን። መንገድ መከፈት አለበት። ሁሉም ነገር ተዘጋግቶ ግን እንኳን ለመስራት ለመኖር ራሱ ቻሌንጅ ነው። መኖራችን በጦርነት ብቻ እኮ አይደለም የሚመተው ሰው በረሃብም እየሞተ ነው። ስንት ችግር እያሳለፈች ነው ትግራይ ውስጥ ያለው ህዝብ። እኛም እንደ ሌላዎች ህዝቦች ማደግ እንፈልጋለን፣ መስራት እንፈልጋለን። መብታችንም ነው። ትግራይ በቴክኒክና ሙያ በተለያዩ ዘርፎች ሰልጥነው ራሳቸውን ችለው ለሌሎች የስራ ዕድል የፈጠሩ በርካታ አመርቂ ውጤቶች ያስመዘገቡ ወጣቶች ማፍራቷን የገለጹት የትግራይ ቴክኒክና ሙያ ዕድል ስራ ፈጠራ ኃላፊ ወይዘሮ ኤልሳ ተስፋይ በጄኖሳይዱ ጦርነት ምክንያት ግን የትግራይ ወጣት በስነ ልቦናና አካላዊ ጉዳት እንደደረሰባቸውና አሁንም ባለው ክልከላ በኢኮኖሚ ችግር ተጠቅተው ተስፋ እንዲቆርጡ እየተደረገ መሆኑን ይናገራሉ። ኢኮኖሚካሊ በጣም ተጎድታለች። አሁንም ቢሆን የበጀት ክልከላ የነዳጅ ክልከላ እሱንም ተጨምሮበት በኢኮኖሚ ህዝቡ ለመኖር አስቸጋሪ በሆነበት ደረጃ ነው ያለው። ከዚህ በተነሳ በወጣትም በሴቶችም ጭምር ደግሞ ያጋጠሙ የስነ ልቦናው ችግር የኢኮኖሚ ችግር አሁን ላይ ወጣቱም መስራት ቢፈልግም ለመስራት አመቺ የሆነ የኢኮኖሚ
ቅድመ ሁኔታ የለውም። በዚህ ሳቢያ ያው ወጣቱ ሴቶቹ ወደ ስደት እያመራ ነው ማለት ነው። ትግራይ አሁን ከገጠማት ማነቆዎችና ካለችበት አንጻራዊ ሁኔታ በመነሳት መልሶ ለማቋቋም ብሎም አሁን ካለንበት የክልከላ አጥር ለመውጣት ከፍተኛ ስራ መስራት እንዳለብን የምንገነዘብበት ወቅት ነው ያሉት ወይዘሮ ኤልሳም አሁን ባለው ሁኔታ ወጣቶችና ሴቶች የሚፈጠረውን የስራ እድል ብሎም ብድሮች በማመቻቸት የስራ ፈጠራ ባለቤት እንዲሆኑ ለመደገፍ ሁሉም ባለድርሻ አካላት በጋራ እንዲሰራና ወጣቱም ትዕግስት በማድረግ በክልሉ ላጋጠሙት ፈተናዎች በመቋቋም የመፍትሄ አካል እንዲሆን ጥሪያቸውን አስተላልፈዋል። የትግራይ ወጣት ስደት ከመምረጥ አኳያ ትግራይ ላይ ራሱ ትግራይ ያለውን ችግር እንኳን ቢሆን ተቋቁሞ የብድር ችግር አለኝ ይላል ወጣት። ስለዚህ የብድር አቅርቦት ማዘጋጀት ነው የሚጠበቀው። እሱን ተጠቅሞ ወደ ስራ መግባት መስሪያና መስጫ ቦታ ሊያጣ ይችላል። ቢቻል የሚችለውን መንግስት ያቀርባል። እሱን ደግሞ በአካባቢ የቤተሰብም ቢሆን ተከራይቶም ቢሆን በትንሽ ከጀመረ በኋላ መንግስትም ራሱ እየደገፈ ወደ ምንፈልገው ደረጃ ለመድረስ ነው ዋናው ዓላማውና። የዕለቱ አበይት የአማርኛ ዜናዎቻችን እነኚህ ነበሩ። ፍርቱና ገብሩ ዜናዎች በመምራት ቆይታ አደረኩኝ። ከትግራይ ቴሌቪዥን ቀሪ ፕሮግራሞች ጋር መልካም ቆይታ ነው።